ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው የሚያዝያ 10 2017 ዓ.ም የምናለሽ መቲ ፕሮግራም አሁን ጀምሯል። እኔ መታሰቢያ ቀጸላ ዛሬውን ፕሮግራም አስተናግዳለሁ። እንግዳ ይዤላችሁ ቀርቤያለሁ። በየጊዜው ተባባሪያችን የፖለቲካ ተንታኝ አቶ ገለታው ዘለቀ ከኔ ጋር ቆይታ ያደርጋል። በአዲስ አበባ ጉዳዮች ብሔርተኝነት፣ ብሔር ምንድነው ወይንም ትርክትና ታሪክ የመሳሰሉትን ዛሬ እንዳስሳለን። አብራችሁን ቆዩ። አቶ ገለታው እንኳን ደህና መጣ። አመሰግናለሁ ስለመጣ። እኔም እጅግ በጣም አመሰግናለሁ መቲ ስለጋበሽኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። መልካም እንግዲህ መጀመሪያ ከዜናዎቻችን እንነሳና ከዚህ ጉዳይ ላይ ከሚገናኝ ዜና ጋር እንነሳ። በተለይ የማንነት ጥያቄዎች ካንተ ጋር በሰፊው ውይይት ስናደርግ ነበር። አንተም በዚህ ጉዳይ ላይ የራስን ጥናትም ያረክበት ነው። በፌደራሊዝሙ ላይ መጽሐፍ ጽፈሃል፣ ብዙ ነገሮችን አዘጋጅተሃል። በአዲስ አበባ ጉዳይ ላይም እንደዚሁ የጻፍካቸው ነገሮች አሉና ስለ ብሔር ማንነት ወይም ስለ ትርክት ወይም ስለ ንዑስ ማንነት ወይም አሁን ያለው ህገ መንግስት ወይም የቋንቋ ፌደራሊዝሙ የሚነካቸውና የማይነካቸው ወይም ደግሞ ጨርሶ የማያውቃቸው አካላት ሁሉ አሉና እነዚህን አስመልክቶ የምናየው ይሆናል። ምናልባት አይናችንን ገለጥ አድርገን የምናይባቸው ጉዳዮችም ስለሚኖሩ፣ ከዛ በፊት ግን ስለ አዲስ አበባ ማንነት ባለፈው እንደዚህ ፕሮግራም አቅርቤያለሁ። በምክንያት ነው ይሄንን የማቀርበው። እኔ አዲስ አበባ ሰውም ስለሆንኩ ብቻም አይደለም እና አዲስ አበባ የኢትዮጵያዊነት ማገር ነች። ማንኛውም ሰው መጥቶ ከየትኛውም ብሔርና ሃይማኖት በሁሉም ተቀባይነትን አግኝቶ እንደልብ የሚኖርበት ዘመናዊ የሰለጠነ ፖለቲካንና ማንነትን የምታራምድ ከተማ ነች። ይሄ ከዚህ መጥቶ ይሄኛው ከዚህ መጥቶ የሚባልበት አልነበረም። አሁን አለ ስላለ ማለት ነው አሁን። ስለዚህ ይሄ የኢትዮጵያዊነትና ሁሉን አቀፍ ማንነቷ የአዲስ አበባ አሁን በብሔርና በጎጥ ተመድቦና በዛ ሀገርን በሚያስተዳድረው የብልጽግና መንግስት ላይ ግጭት ገጥሞታል። ይህንን ማቀፍ ስለማይችል ማለት ነው። በኢትዮጵያዊነት ቅርጽ ይምጣ እንጂ የጎጥ ፖለቲካ ስለሆነ ያንን ለመምታት ግዴታ የአዲስ አበባን ማንነት የመምታት ሂደት ነው እንግዲህ የተጀመረው። ቀደም ብሎ ወያኔም የጀመረው ነገር ነበር። 4 ኪሎ አካባቢ የመሳሰሉትን ቦታዎች አንስቷል። አንድ ላይ አዲስ አበባ ልጅ ህብረት ፈጥሮ ፖለቲካን ለመቀየር ሲሞክር ወይም ተጽዕኖ ሲፈጥር ቀስቀስ እያለ ማንነቱን የበተነበት ሁኔታ አለ። አሁን ደግሞ በጣም በሚገርም ሁኔታ በዚህ 7 ዓመት ውስጥ በከባድ ፍጥነት አዲስ አበባ የሚባለው ማንነት ኢትዮጵያዊነት የሚባለው የኢትዮጵያዊነት ማገር የሚባለው እንዲጠፋ ጥርግርግ አድርጎ ያንን ማንነት ከአካባቢ ማውጣት፣ መበተን፣ ቀፎን ሰብሮ ንቦቹን መበተን እና ፈጽሞ አንድ ላይ ሆነው ፕሮዳክቲቭ እንዳይሆን ምንም ነገር እንዳያመነጭ ነውና ይሄንን እያየን መተን አሁን ሰሞኑን ደግሞ ለምሳሌ በጣም የአዲስ አበባ ልጆች መለያቸው የሆነ በሰፈር የተጣጡበት አንደኛው ስራቸው የተራ ማስከበር ነው። ተራ ማስከበር ስራ የትም ቦታ እስከማውቀው ድረስ እኔ እዛው አካባቢ ያሉ ነዋሪዎች፣ ወጣቶች ተደራጅተው የሚሰሩት ስራ ነው። አንድ ማህበረሰብን ያገለግላል፣ ሁለተኛ ስራ ፈጠራ ነው ለነሱ ገንዘብ የሚያገኙበት ነው እና ይሄንን መንግስት ወስዶ በራሱ ማዕቀፍ ውስጥ አስገብቶ የራሱን ሰዎች ሊተካና እነዚህ ሰዎች አሁን ሊበትን ዜናዎች አውጥቷል እና እንዴት ታየዋለህ? ከዚህ ብንጀምርና እኔ እንደውም በቀደም የአዲስ አበባ የመጨረሻው አደረጃጀት ይሄኛው ደግሞ የአዲስ አበባ ልጅ የኔ ነው የሚለው ነገር ሊቀማ ነው ስል አለ ወይ ነበርስ ወይ? በጣም እኮ ቆይቷል ይሄ ነገር ከተሸረሸረ የሚሉ ሀሳቦች ሁሉ ይነሳሉ እና ዜናውንም ስትሰማ እንዴት አየኸው? የሚያመጣውንስ ተጽዕኖ በዚህ በአዲስ አበባ ማንነት ባልነው ላይ ምን ይመስላል? አመሰግናለሁ እንደገና መቲ። እነዚህ ተራ አስከባሪ ወንድሞቻችን መንግስት በጣም እዛም አዲስ አበባ ያለን ያኔ ባልደራስ ያለን የሚፈራው አንድ ስብስብ ነበር። በጣም ይፈራው ነበር ይሄንን ስብስብ። ወጣት በአጠቃላይ አዲስ አበባ ሰብሰብ ካለ መንግስት እንቅልፍ የለው። ዘና ብሎ የሚያድር መንግስት አይደለም፣ ጥሩ ስላልሰራ ማለት ነው። ጥሩ የሰራ መንግስት ጥሩ ያንቀላፋል። ሰዎች ሲሰባሰቡ አይደነግጥም። ለሌላ ፐርፐስ ነው፣ ለድር የተደራጀውን ይፈራዋል መንግስት። ስለዚህ ድር ውስጥ ገብቼ ማድረግ አለብኝ፣ የምትሉትን ማዳመጥ አለብኝ።
የምትሰሩትን መከታተል አለብኝ። የኳስ ደጋፊዎችንም እንደዚሁ ያሳድድ ነው። የኳስ ደጋፊ አሁን በየዘርፉ ያለው ነው። የጊዮርጊስ ደጋፊ፣ የቡና ደጋፊ ውስጥ ምን ደጋፊ በሙሉ እዛ ውስጥ መግባት አለበት። እንግዲህ በራሱ በአይዲዮሎጂ ላይ ሰዎችን ማርኮ ቡድን መፍጠር አይችልም የመንግስት። ስለዚህ በተፈጥሮ የተደራጁ ቡድኖች ላይ ለሌላ ፐርፐዝ የተደራጁ ቡድኖች ውስጥ መግባት አለበት መዋቅሩን ለመዘርጋት ስራ ለመስራት። አለበለዚያ አይችልም፣ ሌላ ማሽነሪስ የሉትም። ስለዚህ ወደ ሰው ሊቀብር የሄደውን እድርተኛ እዛ ውስጥ ገብቼ የፖለቲካ ስራ መስራት አለብኝ ነው እና እዚህ ተራ አስከባሪ ልጆች በመሰረቱ እነዚህ ልጆች መንግስት ሊያሰማራቸው ደሞዝ ሊከፍላቸው የሚገቡ ነበሩ፣ ሊደግፋቸው ማህበራቸው ሊያጠናክር የሚገባው ነበር። ግን ቆይቷል በጣም ውስጣቸው ገብቶ ሲገዘግዛቸው እና ያለቻቸውን የሚያጠራቅሟትን ሀብት ይዘርፋቸዋል። አንዳንድ ደግሞ ሰላይ በውስጥ እያስገባ የሚሉትን ሁሉ ጆሮ መጥባት ነው የሚባለው በእኛ ቋንቋ። እንደዛ እያደረገ ሲያሰቃያቸው እናያለን እና በአጠቃላይ ሁሉም ኢትዮጵያዊ በእውነት ሊቃወሙ የሚገባ ነው። እነዚህ ልጆች ማስጨነቅ የለበትም፣ ሊደግፋቸው ሲገባ። አንድ ሁለተኛ እኮ መንግስት እዚህ ውስጥ እኮ መግባት እኮ የለበትም እኮ። እነዚህ እኮ መንግስታዊ ድርጅት እኮ አይደለም። በወጣቶች ተነሳሽነት የሚገነቡ ድርጅቶች እንደ ኤንጂኦ አይነት ማለት እኮ እንደ ሲቪክ ድርጅቶች እኮ ነው። ገብቶ እነሱን መከራ ማሳየት ለአመራር ለመለወጥ ሌላ ተረኛ ሌላ ሰው ላመጣ ነው የሚል ነገር ተቀባይነት የለውም እና ወጣቱ እንግዲህ መታገል ነው ያለበት። መደዋወል፣ መነጋገር፣ ቡድን መፍጠር ነው ያለባቸው። አጠቃላይ አዲስ አበባ ውስጥ የዲሞክራሲ ለውጥ ማምጣት ይፈልጋል መንግስት። ደጋፊ ይፈልጋል። የሆነ አስኳል ማንነት መፍጠር ይፈልጋል። ምክንያቱም የከተማዋ የሀገሪቱ ማስተር ማይንድ ናት ተብሎ ነው የሚታሰበው። አርባን ፖለቲክስ የሚሉት አለ። የከተማ ፖለቲካችን ከገጠር ወጥቶ አዲስ አበባ ላይ መቆናጠጥ አለበት። አዲስ አበባ ላይ ጥሩ ሰላይ፣ ጥሩ ካድሬ፣ ጥሩ የኛ ደጋፊ እሳት የላሱ ሰዎች ያስፈልጉናል። ያንን ካደረግን ነው ማስተር ማይንዱን የምንቆጣጠረው። አርባን ፖለቲክሱ ኢትዮጵያ ውስጥ ያለው አዲስ አበባን ከተቆጣጠረ ደግሞ ናዝሬት ትከተላለች፣ ሐዋሳም ትከተላለች። በአብዛኛው ኢሚቴት ያደርጋሉ። ግን አሁን በወያኔ ጊዜ ይህንን ነገር ለማድረግ ያደረገው ወያኔ እዛው ያሉትን ሰዎች በመመልመል ነው ካድሬ የሚያደርገው ማለት ነው። ጥቂቶች ቢሆኑ ነው እንግዲህ ከየአካባቢው ሊመጡ የሚችሉት በተወሰነ ደረጃ። አሁን እኮ እንዳለ ህዝቡን የመቀየር እኮ ነው። ህዝቡን ሙሉ በሙሉ አስወጥቶ ሌላ ህዝብ የመቀየር የዲሞግራፊ ቅየራ እንጂ እዛ ያለውን እኮ ያው እንዳልከው የሚሸጥ ፖለቲካም ስለሌለ ሙሉ በሙሉ ኦልሞስት የበቀል በሚመስል ደረጃ እንደውም ይሄንን ማስወገድ ሙሉ በሙሉ ማስወጣትና ሌላ አዲስ ከተለያየ አካባቢ ማምጣት ነው። ይሄ እርባን አይሆንማ ከዛ በኋላ እኮ ይሄ እኮ እዛ ያለው ማህበረሰብ በብዙ ሂደት እኮ ነው ከተማውን ከተማ ያደረገው። እሱን አስወጥተ ከገጠር አፍልሰ ስታመጣ እንደገና ያንን ሌላው ለፍቶ ባሰለጠነው ከተማና ሂደት ላይ ለመላመድ ራሱ ጊዜ ይፈጃል። ዋናው ነገር ግን የአርበን ፖለቲካ መሆኑ ቀርቶ የገጠር ፖለቲካ ይሆናል ማለት ነው፣ የጎጥ ፖለቲካ። እነሱ የሚፈልጉት ምንድን ነው እንግዲህ አዲስ አበባ ላይ የስለላ ስራ የሚሰሩላቸው እነሱን የሚደግፍ ለምሳሌ የተቃውሞ ሰልፍ ወይም ድጋፍ ሰልፍ ሲባል ብዙ ሰው ሆኖ የሚወጣላቸው አይነት ሰው የዋሆችን መሰብሰብ ይፈልጋሉ እና በጣም ተላላና ደካማ አካሄድ እኮ ነው። በጣም ደካማ አካሄድ ነው። አንድን ሀገር ህዝብ እንደ ኢትዮጵያ ያለ በጣም ዳይቨርስ የሆነ ማህበረሰብ የሆነ አንድ አስኳል ማንነት ፈጥሬ በዛ እየጠመዘዝኩ ገዛዋለሁ የሚለው ነገር በህወሓት ላይ እንዴት ፉርሽ እንደሆነ እኮ ማየት እኮ ይቻላል እኮ። ከህወሓት ጠንካራ የለም በዚህ ጉዳይ። ህወሓት በጣም መጀመሪያ ሲመጣ እኮ ምንድነው ያደረገው? በጣም አደገኛ አካሄዱ የህወሓት እኮ መጀመሪያ ውድቀቱ እኮ መጀመሪያ ስርዓቱን ሲያዋቅረው ምን አድርጎ አዋቅረው? ማጆሪቲ ሩል ወይም ደግሞ ብዙ የሆነው ብሔር ይግዛ አለ በህገ መንግስቱ ላይ። ብዙ የሆነው ብሔር አብላጫ ወንበር ፌዴሬሽን ምክር ቤት ይኖረው፣ አብላጫ ወንበር ተወካዮች ምክር ቤት ይኖረው፣ አብላጫ ወንበር በፌደራል መስሪያ ቤቶች ውስጥ ይኖረው፣ በኤግዜኪዩቲቭም እንደዛው ብሎ አዋቀረና ከዛ የኦሮሞ አማራ ምንም አስገባና እዛ ምን አይነት ስሌት አመጣ? እንደዚህን የምነዳበት ሴኩሪቲው ደህንነቱንና ወታደሩን አጥብቄ የሚያዛልብኝ ያለ። ስለዚህ በሴኩሪቲው በደህንነቱንና ወታደሩ ሙሉ በሙሉ ተቆጣጠረና እነዚህን ታዩ እናንተ ዝም ብላችሁ በቴሌቪዥን ብዙ ሆናችሁ ትግራይ 38 ወንበር ብቻ ነው ያላት እያለ
ውስጥ ለውስጥ ግን ይነዳው ጀመር በምን ሴኩሪቲውንና ምንድነው ወታደሩን እና ምንድነው ካልኩሌሽኑ በማጆሪቲ ሩል ውስጥ የማይኖሪቲ የበላይነትን እንዴት ታመጣለው ነው ይሄ ነው ሴኩሪቲ ውስጥ የወሰደው ድብቅ አሰራር ይሄ አሰራር በጣም ተንኮለኛ ነው አይዲዮሎጂ ያጠናም ዓለም የደረሰበትን ቴክኖሎጂ ያጠናም ህወሓት ተሰብስቦ ምንድነው የሚያጠናው እንዴት አድርጌ እነዚህን ብዙ የሆኑ ፓርላማ ውስጥ ብዙ የሆኑ ሰዎች ፌደሬሽን ምክር ቤት ብዙ የሆኑ ሰዎች እንዴት አድርጌ እነሱን እየተመዘዝኩ ቆያለሁ ስልጣን ላይ ተንኮል ብቻ ሲያጠና ከረማ ሌላው ዓለም በቴክኖሎጂው በዲሞክራሲው እና ኤንሲ አብረው ነው የጀመሩት እንደምታውቀው ለምሳሌ ሳውዝ አፍሪካ ለውጥና ኢትዮጵያ እኩል ነው በ1990 ምናምን ነው የተጀመረው አይደለም እሷም ሳውዝ አፍሪካ ነፃ ያወጣችው ኤንሲ ስልጣን በያዘበት ዘመን ነው ህወሓት እኩል እድሜ ነው ያለን እነዚህ ኤንሲ የሚያጠናው ሳውዝ አፍሪካ ውስጥ እንዴት እኩልነት አመጣለው ዲሞክራሲ እንዴት ብሎ ተቋማት ገነባና ኤንሲ የገነባቸው ተቋማት መጨረሻ ላይ ምርጫውን የምታውቀው ነው አሁን በቅርብ ጊዜ የተደረገው ምርጫ ላይ ሙሉ በሙሉ ማሸነፍ አልቻለም ይሄንን ምርጫ ጠምዝዞ እኔ አሸንፋለሁ ማለት አልቻለም እሱ የገነባቸው ፍርድ ቤቶች አያንቀሳቀሱትም ህወሓት ለምንድን ነው ይሄን ያላደረገው ህወሓት እሳት ውስጥ ነበር የገባው ምን አይነት እሳት ውስጥ በማጆሪቲ ሩል ውስጥ የማይኖሪቲ የበላይነት አመጣለሁ የሚል ከባድ ቀውስ ውስጥ ነበር እነዚህ ደግሞ ምን ይዘው መጡ አይ ህወሓት እኮ የከሰረችው በማጆሪቲ ሩል የማይኖሪቲ አመጣለሁ እኛ እኮ ማጆሪቲ ነን ስለዚህ ማጆሪቲ ስለሆነ ይሄ ፍትሃዊ ነው በህገ መንግስቱም ፍትሃዊ ነው ስለዚህ አዲስ አበባ አካባቢ በዛ ያለ ሰው ያስፈልጋል በቁመታችን ልክ የሚል ነገር ይዘው መጡ በቁመትህ ልክ ነው ሌላ በቁመት ተሰለፍ የሚል ነገር ነው ይሄ የኦሮሞን ህዝብ አንደኛ የበለጠ የኦሮሞን ህዝብ ነው ልክ ህወሓት የትግራይን ህዝብ በጣም ተጎዳ የኦሮሞን ህዝብ እየጎዳ ነው ያለው የኦሮሞን ህዝብ አልተቀበለውም ከፍተኛ ነውጥ ነው ያለው ግን አስኳል ግን እየፈጠረ አስኳል የሚባል ሺ ምንድነው ክብ ይሄ ኦሊጋርኪ እየፈጠረ አዲስ አበባ ላይ በተለይ አሁን በዚህ በቤት ፈረሳ ስም ብዙ ሰው ያልተረዳው ነገር መጥቲ ቤት ፈረሳ ዋና አላማ ዋና ቦታዎችን መቆጣጠር ዌልዝ ትራንስፈር ማድረግ የሀገሪቱን ዌልዝ ትራንስፈር ወደ አንድ አካባቢ ማድረግ ነውና እንደዚህ ያደረጉ ነው ያሉት እንደው ምናልባት ስለማንነት እንግዲህ እንመጣበታለን ግን አጠቃላይ አዲስ አበባ ህዝብ እኔ አዲስ አበባ ይሄ ስርዓት ይሄ የብሔር ፌደራሊዝም የሚባል ስርዓት ከማንም በላይ በጣም ፔንፉል የሆነበት ህዝብ አዲስ አበባ ህዝብ መከራውን ቁምስቅሎ ነው ያሳይ ልክ ነው አሁን እንደውም ወደሱ ልመጣልን ነው የብሔር ማንነት ነው ህገ መንግስቱ የሚያውቀው በቋንቋ ላይ በብሔር ላይ የተመሰረተ ነው ያለው አሁንም እነ መለስ ዜናዊ ሞተው ሊሆን ይችላል ግን እነሱ የተከሉት ነገር ነው በእነሱ ቆፍረው በቀበሩን ጉድጓድ ውስጥ ነው አሁንም እየተንቧችን ያለ ነውና ለመውጣትም ሙከራ አላደረግንም ስለዚህ ተክለውት የሄዱት ይሄ ፌደራሊዝም ነው ያባላን ያለው ይሄንን የመቀየር ፍላጎትም ያለው የለም ለዚህ ነው ለውጥ የማይመጣው ምክንያቱም የተቀበርንበት ጉድጓድ ለዘላለም ምንባላበት ምንጨርስበት ነው በዛ ከሄድን አዲስ አበባን እኮ አያውቃትም ወይም አዲስ አበባና ድሬዳዋ ይሄ ብዝሃነት ያለባቸው በአንድ ወጥ በአንድ ብሔር ብቻ ማንነታቸው ያልተገነባውን አያውቃቸው ካላወቃቸው እነዚህ ከተሞችና ራሱ ደግሞ የተቀላቀለ ብሔር ማንነት ያላቸው እጣፈንታቸው ምንድነው የሚል ጥያቄ ይነሳል ምንድነው የሚሆነው አሁን እኮ ከዛም ጋር በተያያዘ ምናልባት ሰፋ አድርገህ ልትመልሰው ትችላለህ ራሱ ወደ ብሔር ማንነት ስንሄድ አሁን ትግራይ ውስጥ ያለው እንቅስቃሴ ያው የህወሓት መከፋፈል ይባል እንጂ የብሔር አለበት የጎጥ አለበት ኦሮሚያ ውስጥ ኦሮሞ ነው መንግስት ብለን እንናገራለን ኦሮሚያ ውስጥ ግን ጦርነት አለ ግጭት አለ እርስ በአማራ ውስጥ አማራ ህዝብ አንድ ላይ ሆኖ ተነስቷል እየተዋጋ ነው ያለው እዛ ውስጥም የከሌ የሚባል ነገር ሁሌ ተሰማለ ምክንያቱም አካሄዱ ወደዚህ ነገሮች ውስጥ የሚያመጣ ንዑስ ማንነቶችን እውቅና ስላልሰጠ ነው ወይስ አካሄዱ ስተት ስለሆነ እንዴት ነው የሚሆነው የመጀመሪያው ጥያቄ እነዚህ በተለይ ያልተወከሉ ቅልቅል ወይም ኢትዮጵያዊነት ማንነት ያላቸው እንዴት ነው ጣፈታቸው ምንድነው የሚለው በጣም ኢንተረስቲንግ እና አይ ቲንክ በተለይ ፖለቲከኞች ኢትዮጵያ ውስጥ ፖለቲካ ጥሪ ያለን ያሉ ፖለቲካ የተደራጁ ሰዎች ዋና ችግራችን እዚህ አካባቢ ስለሆነ እኔ አይ ቲንክ ለወደፊቱ እንደው ይሄ ህገ መንግስት እናሻሽል ከገባንበት የብሔር ፖለቲካ እንውጣ ካለ እነዚህን ጥያቄዎች ያነሱ መወያየት ያለባቸው ይመስለኛል ያነሳሽው ነገር እንግዲህ እነዚህ
አዲስ አበባን ጨምሮ በተለይ ደግሞ ከሁለት ከሶስት ብሔር ተወልጃለሁ የሚሉ ኢትዮጵያውያን በዚህ ስርዓት ውስጥ የተገፉ ናቸው። እንግዲህ አሁን ምንድነው የስርዓቱ አጠቃላይ የቆመበት እንትን ምሰሶው ምንድነው? ኢትዮጵያ ልዩ ልዩ ናት ሲነሱ ፊሎሶፊ ማለት ልዩ ልዩ ናት። በምንድነው ልዩ ልዩነቷ? ሌላ ልዩነት አልታያቸውም። የሃይማኖት ልዩነት ምናምን እሱ አይደለም የታያቸው። በብሔር ልዩ ልዩ ናት። እሺ ከዛ እንዴት ይሆን? ስለዚህ በዚህ ልዩነት ላይ የፌዴራል ስርዓት መስራት አለ። በዚህ ቤት ላይ ነው አሃድ የፖለቲካ አሃድ መስራት ያለብን አሉ። ፊሎሶፊው ምንድነው እንግዲህ? ኢትዮጵያ ልዩ ልዩ ናት፣ ብሔር ግን አንድ ነው። ግን ልክ ነው ወይ? ብሔርስ አንድ ነው ወይ ነው? የሰው ልጅ የልዩነት የመጨረሻ ቅንጣት የሚያርፈው ብሔር ላይ ነው ወይ? ብሔር በቃ የማይከፋፈል የማይገነጣጠል አንድ ነው ወይ ነው? ይህ አሁን ያነሳሽው ትልቅ ችግር የመጣው ይኸውልሽ፣ ይህን ጉዳይ የሚመለከት በህገ መንግስቱ ላይ ምንም ትንታኔ የለም። ከብሔር ቤታቸው ያሉ ልዩነቶች እንዴት ነው የሚስተናገዱት? እሺ ብሔር ኢትዮጵያ ውስጥ ከአማራ ጋር ከተጣላ ትግራይ ወይም ከሁሉም ጋር ከተጣላ እሄዳለሁ ይላል። ትግራይ ውስጥ ደግሞ በማይክሮ ልዩነቶች የሚፈጠር ግጭት ደግሞ እንዴት ነው የሚስተናገደው ለሚለው ህገ መንግስቱ ምንም ነገር አያውቅም። በቃ ብሔር አንድ ነው ብሎ ነው የሚያስበው። ግን አሁን ባለንበት ሁኔታ ትልቁ ችግር ወደ ጎን አማራና ትግሬ እንዴት ይተሳሰራሉ፣ ወደ ጎን ኦሮሞና ደቡብ እንዴት ይተሳሰራሉ የሚለው አይደለም። በአሁኑ ሰዓት ሁሉም ብሔሮች ውስጥ የውስጥ ግጭት ነው በከራ ይሆን። የነዚህ ማይክሮ ልዩነቶች ችግር እነሱ ወደ ማክሮ ሌቭል እያደጉ ከፍተኛ ግጭት ውስጥ ነው ያሉት። ትላንትና በቀደም ከወገኖች ጋር አወራ ነበርና የዶክተር ኢስማኤል ታውቂዋለሽ፣ ሶማሌ ክልል ወንድማችን፣ እሱ ሲያወራኝ ሶማሌ እዛ አካባቢ ስትሄድ አለ መጀመሪያ ጎሳህን ነው የምትጠይቅ። ከሊም እኮ እንደዛው እኮ ነው ይሉኛል አለ ከሊም። ስለዚህ ምንድነው ተሰባሰቡ ነው፣ በዛ ጎሳ ስር ያላችሁ ሰዎች ጠንከር ብላችሁ ቁሙ የሚል ነው። እና እያንዳንዱ ብሔር በቁርጭምጭሚቱ አልቆምም። ለምን? ያ ብሔር አንድ አይደለም በተፈጥሮ። የሰው ልጅ የልዩነት የመጨረሻው ቅንጣት ኢንዲቪጁዋልስ ናቸው፣ ግለሰቦች ናቸው። ለዛ ነው ይሄ የነቃው ዓለም ብልሁ ዓለም ግለሰብ ላይ የሚያተኩረው። ኢንዲቪጁዋልስ ላይ ያተኮረ ብዙ ነገር መስራት አለብን የሚሉት የመጨረሻው የልዩነት ቅንጣት እዛ ላይ ነው ያለው። በቃ ኢንዲቪጁዋልስ ልዩነት ላይ ነው። እና የኛ ጉርድ አድርጎ ብሔር ላይ ከብሔር በታች ማዕት ልዩነት አለ፣ ከብሔር በላይ ነገድ ሁሉ አለ፣ ከፍ ያለ ልዩነት አለ፣ ጂኦግራፊ አለ። እነዛን ሁሉ ትቷቸዋልና በዚህ መካከል እነዚህ ልዩነቶችን የሚያስተናግድ ስርዓት አለመኖሩ ያመጣው ችግር ነው። ሁለተኛ እነዚህ ያነሳሻቸው ከሁለት ከሶስት የተወለዱት ደግሞ እንግዲህ ተመልከቺ፣ ባዮሎጂካሊ ለምሳሌ አንድ ሰው በባዮሎጂ አንድ ከኦሮሞ እናቱ አባቱ አማራ ቢሆኑ ያው መቼም እኩል እንትን ነው የወሰደው በባዮሎጂ ማለት ነው። በስነ ፍጥረት እኩል ነው። በህግ ፊት ደግሞ እኩል ወራሽ ከእናቱም ከአባቱ ቤት ቢኖራቸው እኩል ወራሽ ነው፣ የእናቱም ያባቱ። በህግም በስነ ፍጥረትም ይሄንን ምን አደረገው ስርዓቱ ሲመጣ አባት ብረት እናቱን ይወዳቸዋል እኮ እኚህን ሴትዮ እናቱንም ይወድል ሰው ነው። ወደ እናቴ አይ አባት ነው ተብሎ ይሄው ሳይንስ ትንሽ ሳይንስ እንጥፍጣፊ የሌለው አስተሳሰብ ነው። ዝም ብሎ አንድ ሰው የገመተውን እኮ ነው በዚህ የሳይንስ እንጥፍጣፊ በሌለው አስተሳሰብ ላይ ቤት ሰርተን የፖለቲካ ቤት ሰርተን መሞቅ ፈለግ እና በዚህ መካከል ምን ሆነ? አንደኛ ይሄ ሰው ፔን ይዞታል፣ በጣም ታሟል። ምክንያቱም እናቱንም ይወዳል፣ አባቱንም ይወዳል፣ ኦሮሞንም ይወደዋል፣ አማራንም ይወደዋል። ለሱ ሁለቱም ቤቱ ይሆን ዘንድ ይፈልጋል። ነገር ግን አንዱን መርጦ እዚህኛው ሲሆን ልቡ እዛ ነው የሚሆነውና ይሄ በተለይ ይሄ ህዝብ ከዚህ ከሁለት ከሶስት ተወለደ የሚባለው ህዝብ በጣም የተጎዳበት ዘመን በጣም የተጎዳበት። አዲስ አበባ ደግሞ ከፍተኛ መነታረካ ከመሆኗም በላይ ብሔረሰብ ህዝብም አይደለሽም ተባለች። በጣም አዲስ እንትን ኢትዮጵያዊነት በጣም ከመናቁ ይሁን ከማይኖሪቲ እንዲሆን ከማስመሰል የተነሳ የአዲስ አበባ ሰዎች ዲቃሎች
እስከመባል ድረስ በአደባባይ የምትሰማው ነገር አለና ወጥ ማንነት የላችሁም ለማለት ይመስለኛል። ያ ይሄ በጣም ያሳፍራል። እንደ አዲስ አበባም እንደኖረ ሰው እንደዚህ ሲባል እንደው ስንት እላፊ የሚሄድ ሰው እንዳለ በኢትዮጵያ ፖለቲካ ውስጥ አንዳንድ ጊዜ ህዝብን የሚያክል ትልቅ ክብር የሚሰጠው በተለይ በዲሞክራሲ ስርዓት ውስጥ መቼም እንግዲህ ህዝብ መከበር አለበት። እሱን ያላደረገ ፖለቲከኛ ነኝ ብሎ ሊቀጥል አይችልም። ሌላ ቢዝነስ የለንም። ያው ህዝብ ነው። እሱን አክብረን መኖር ከቻልን ነው ፖለቲከኛ ምን ሆነው እንጂ እሱንም ልክ ነግረዋለሁኝ ብሎ ማለት በጣም ተገቢ ነው። ግን ኢምፖርታንቱ ነገር አዲስ አበባ ህዝብ በእውነት ትዕግስተኛ ህዝብ ነው። ትልቅ ህዝብ ነው። ሶሻል ካፒታሉ ከፍተኛ ነው። አብሮ የሚኖር ህዝብ ነው። ለኢትዮጵያ ደግሞ መልህቅ ነው። ለኢትዮጵያ ለምንለው እንትን ጠግኖ የያዘ ኢትዮጵያዊነት ህገ መንግስት አልያዛት። በዚህ ሰዓት ኢትዮጵያዊነትን ህገ መንግስት አፍርሷታል። ዩናይትድ ስቴትስ ኦፍ ኢትዮጵያ የሚባል ነገር የለም በህገ መንግስት። ኢትዮጵያ ብሔረሰብና ህዝብ ናት፣ የተባበረች አይደለችም። ዩኒየናችን ኢምፐርፌክት ነው። ፐርፌክሽን አያስፈልገውም። ፐርፌክሽን ኢዲሞክራሲያዊ ነው የሚለው ህገ መንግስቱ። ፐርፌክት ዩኒየን ከሆነ የማይገነጣጠል ከሆነ የብሔሮች መብት ይነካል። ዴሞክራሲ አይደለም እሱ። ዴሞክራሲ እስከ ጥግ ሄዶ ኢትዮጵያን ማፍረስ ነው የሚል ፍልስፍና ውስጥ በዚህ ባህር ላይ አዲስ አበባ ናት እንደ መልህቅ ሆና ይችን ሀገር ያቆየችው እና የአዲስ አበባ ህዝብ ክብር የሚገባው በእውነት የሚደገፍ ህዝብ የሚከበር ህዝብ ሆኖ ሳለ ነው። ከፌዴሬሽን ምክር ቤትም እኮ የተከላው በዚህ ነው። እንደመጡ ክልል 14 ተባለ። ክልል 14 ተባለና ክልል ሆና ስትኖር ቆየችና በኋላ አንድ ነገር ትዝ አላቸው። እኛ እኮ ይሄ ብሔር ብሔረሰብ የሚባል እኮ አቋቁመናል። አዲስ አበባ ብሔር ናት ወይ ህዝብ ናት ወይ ብሔረሰብ ናት ወይ የሚል ሂሳብ ውስጥ ገቡ። ስብሰባ እንመለስ በኋላ በአንድ ስብሰባ ውድቅ አደረጓት። ሶስቱም ውስጥ የለችም። ስለዚህ ምንድነው ብሔር አይደለሽም የሚያስብላት ሲባል ቋንቋ የላትም እንዴ? ታዲያ ሰው ሳይነጋገር ነው እንዴ ብሎ የሚያድረው? ቋንቋ ያወራል እኮ በየቦታው። አይ የሌላ ብሔር ቋንቋ አምጥተው የሚል ነገር አመጡ አዲስ አበባ። ህዝብስ ሌላው ይቅርብ እንደው በህዝብ ሂሳብ እንኳን አይ ህዝብም ራሱ እዛ አንቀጽ አለ። አንድ አንቀጽ የተጠቀሰ ህገ መንግስት ውስጥ ህዝብም የራሱ ባህል፣ የራሱ ቋንቋ፣ የራሱ ማንነት ያለው። ይሄ እኮ ማንነት እኮ የሚሰራ ነው አሉ። ደግሞ እየተሰራ ነው። ሶሻሊ ኮንስትራክት የሚደረግ ነው። ኮንስትራክት እያደረገች መጣ አዲስ አበባነት የሚባል ማንነት ተፈጥሯል የሚል ደግሞ ተነሳ። እሱም አይሆንም ተባለ እና መጨረሻ ላይ ያው ከፌዴሬሽን ምክር ቤት ተነጥቃ የአገሪቱ አጠቃላይ ከፍተኛ ኢኮኖሚ በኢኮኖሚ ዘንድ ከፍተኛ አበርክቶ የምታደርግ ሀገር የኢኮኖሚ ቀመር የሚሰራበት ቤት ውስጥ የለችም አዲስ አበባ ፌዴሬሽን ምክር ቤት የሀገሪቱ የኢኮኖሚ ቀመር ይሰራል። የኢኮኖሚ ቀመር የሚሰራበት አንዱ ቦታ ነው እና እዛ ላይ እሷ በሌለችበት ተወካይ በሌለበት ነው ስርዓቱ የተዋቀረው እና አጠቃላይ አዲስ አበባ እንደው ስታነሺ አዲስ አበባ በዚህ ስርዓት ውስጥ ፌዴራሉ መንግስት ስር የበዛ የፌዴራሉ መንግስት የሚፈልገውን ሰው እያስቀመጠ ለራሱ መጠቀሚያ ያደርጋት። ልክ አሁንም እንደሚያደርገው ማለት የብልጽግና መንግስት ከሚፈልጋቸው ከሌላ አካባቢ አምጥቶ ባለስልጣናን ሾምባትና ሌላውን አስወጥቶ የሚፈልገው የራሱ ከተማ የራሱ አዲስ የሚያዋልዳት ከተማ አድርጓታል። ቅድም ምናልባት ጥያቄ ላይ እነዚህ ንዑስ ማንነት ያለባቸው አሁን ምናልባት አንድ ጥናትም እየነገርከኝ ነበረ እና በዛ በጥናትም አኳያ በዚህ ብዙ ቅልቅል የሆኑ ማንነቶች ያሏቸው ወይም በብሔር ብቻቸውን መቆም ያልቻሉ አሁን ደቡብ ብንሄድ በጣም ብዙ ብሔር ብሔረሰቦች ናቸው ያሉት። እንደዚሁ እንደ አዲስ አበባ እንደምናምኑ ማለት ቅልቅሉ ምንም አለ። በብሔር ስብጥር በዚሁ ከቀጠልን እነዚህ እጣ ፈንታቸው መዋጥ ነው ወይስ ምንድን ነው? አደገኛነቱንም በዛው ሁልጊዜ እነሱ ላይ በጣም ጭንቀት ታያለ። አሁን ምንድን ነው አዲስ አበባ ምንድን ነው የምትሆነው? ማን ነው የአዲስ አበባ ሁሉ መቀመጫ ነች ከተባለች በኋላ የኔ ነው የሚላት ደግሞ አለ። ብቻዬን ካልወሰድኩ የሚል አለ። አሁን ብልጽግና ወይም የኦሮሚያ መሆን አለባት የኦሮሞ ክልል ያስተዳድራትም የሚሉ አሉ። በዛው ልክ ደግሞ ወደ ደቡብ ስንሄድ እንዴት ነው ወዴት እየሄደ ነው ነገሩ? ወዴት ነው ምንድን ነው የኛ እጣ ፈንታ የሚሉ ንዑስ ማንነት ያላቸው በብሔር ደረጃ ብቻቸውን ያልቆሙ ግን የተቀላቀሉ ብዙ አሉ።
እነዚህን አስበን ስለማናቅ ነው በጥያቄ ያነሷቸው ዛሬ። አሁን አጠቃላይ ስርዓቱ ሲዋቀር ቅድም ያልነው መነሻቸው ምንድነው? ኢትዮጵያ የተለያየች ናት በብሔር ማለት ነው። ከዛ ደግሞ ግን በብሔር ደግሞ አንድ ነው ብለው ነው እንግዲህ የተነሱት። ይህንን ስርዓት ሲያዋቅሩት እንግዲህ አጠቃላይ በወረዳ ደረጃ በሺህ የሚቆጠር ወረዳ ነው እንደምታውቂው ኢትዮጵያ ውስጥ ያለው። የታችኛው የስልጣን እርከን ወረዳን አካባቢ ስለሆነ ነው ያነሳሁት። በእያንዳንዱ የታችኛው አሃድ ላይ የፖለቲካ አሃዶች ላይ 4 ህዝብ ተፈጠረ። 4 ህዝብ። ይህ 4 ህዝብ ማን ነው? አንድ ለምሳሌ ብዙ ጊዜ የምጠቅሰው ወለጋ ነው፣ ግን ደግሞ እዛ አካባቢ ያሉ ወገኖች ወለጋ ይላል እንዳይሉኝ ሌላም አካባቢ እንሂድ። ለምሳሌ ቡርጂ እንሂድ። ቡርጂ እዛ ሰርቻለሁ አንድ ዓመት እና አሁን ቡርጂ ብንሄድ እንግዲህ ቡርጂ ውስጥ ምንድነው ማለት ነው? የመጀመሪያው ዞን 4 ዞን ነው የተፈጠረው። የመጀመሪያው ዞን ምንድነው? አስኳል ማንነት የሚል ነገር ተፈጥሯል። ይህ አስኳል ማንነት ማን ነው? ለምሳሌ ቡርጂ ራሱን በራሱ ያስተዳድራል ሲባል ራስ ማን ነው? አንደኛ። አስተዳዳሪውስ ማን ነው? ሁለተኛ ይነሳል። እና ይሄ አስተሳሰብ አስኳል ፈጠረ። ፒዩሪቲ ማለት ከእንትኑ ውስጥ ከዚህ ከማንነቱ ውስጥ ፒዩሪቲ ፍለጋ ንጹህ ደም ያለው ነው። ንጹህ ደም ያለው ፍለጋ መንቀሳቀስ ጀመርን ማለት ነው። እንግዲህ የቡርጂን አስተዳደር ለመገንባት ስናደርግ አስኳል ማንነቱ እንዴት ይመጣል? እንዴት ይፈጠራል? በተለይ ከፍተኛ ስልጣን ያላቸው አስተዳዳሪዎች እንደወጡ የነሱ አካባቢ የነሱ ቀበሌ አስኳል ይሆናል ኢሚዲየትሊ። በቃ በኢኮኖሚውም ተሰሚነቱም ካሉት ማንነቶች በጣም አስኳል ሆኖ ይወጣል። ይሄ አሁን የታየ ነው፣ ኢትዮጵያ ውስጥ የታየ። ከዛ ቀጥሎ ፔሪፌሪያል አይደንቲቲ ደግሞ ይፈጠራል። ፔሪፌሪያል የሆነ አይደንቲቲ። ይሄ ፔሪፌሪያል የምንለው ለምሳሌ በኦሮሚያ ውስጥ ያየን እንደሆነ ለምሳሌ እነ ቦረና፣ እነ ጉጂ ኦሮሞ፣ ሸዋ፣ ጂማ እነዚህ እንደ ፔሪፌሪያል ይሆናሉ ማለት ነው። እንደ ከአስኳሏ ውስጥ አይካተቱም። ከአስኳሏ ወጣ ይሉና ግን በዛው በኦሮሞ ውስጥ ፔሪፌሪያል ይሆናሉ ማለት ነው። ትንሽ ተገፍትረው ይቆማሉ ማለት ነው። ተገፍትረው የሚቆሙበት ስርዓት ሁለተኛው ነው። ሶስተኛው ህዝብ ዞን 3 ላይ ያለው ከክልሉ ውጪ የሚሄደው ለምሳሌ ኦሮሚያ ውስጥ ያለ አማራ፣ ኦሮሚያ ውስጥ ያለ ትግሬ፣ ኦሮሞ ውስጥ ያለ ማን ነው ከምባታ ምናምን በዚህ ራስ ባስተዳደር በሚለው ውስጥ አስኳሏ ውስጥ አይኖርም፣ አይታሰብም። ከአስኳሏ ቀጥሎ ሌላ ሰልፍ የያዛል እዛው አካባቢ ትንሽ ራቅ ያለ ቋንቋውን የሚናገር ግን ያልታቀፈ በአስኳሏ ውስጥ ማለት ነው። እነ ቦረና እነ ጉጂ አሉ። ይስፈነጠርና በራስ ማስተዳደር በራስ ግዛት ውስጥ ይሄ ከሌላው አካባቢ የመጣው 3 ዞን 3 ይኖራል ማለት ዞን 3 ላይ። ዞን 4 ደግሞ አለልሽ። በጣም የሚያስገርም ዞን 4 ማን ነው? ምሳሌ ብዙ ጊዜ የምናነሳው ቻይናውያን ናቸው። አሁን በአሁኑ ጊዜ ኢትዮጵያ ዜግነት ስጡኝ የሚሉትና ኢትዮጵያ ዜግነት ትቀበላለች በህገ መንግስቷ መሰረት እና ዜግነት ትሰጥና 5 ዓመት ኖርሃል፣ ሀገሩትን ወደሃል፣ ትንሽ ቋንቋ ለምደሃል ብላም ትሰጠውና ከሰጠችው በኋላ ይሄ ሰው ብሔር የለውም ሲመጣ ወይ አማራ ያረጉት ወይ ትግሬ ያረጉት ወይ ኦሮሞ ምን ታደርጊዋለሽ? እና ያው እዚህ ሀገር ምንድነው አፍሪካን አሜሪካን ምናምን ይባላል፣ ኢትዮጵያን አሜሪካን ምናምን እንባላለን። እና እኔ እንኳን አይደለሁም ግን አሉ ኢትዮጵያን አሜሪካን እንደዚህ ይባሉ እዚህ ሀገር ዜጋ ሆኑ ማለት ነው። እነሱ ያው በዚህ ፖለቲካ ስማቸው ይጠራ እንጂ ግን የሀገር ዜጋ ናቸው። እዚህ በየትኛውም ስቴት ላይ መብት አላቸው። እዛ ግን ሆምላንድ የለው። ሁሉም ግሩፕ ሆምላንድ አለው፣ ኤትኒክ ሆምላንድ። ዞን 4 ላይ ይስፈነጠራሉ ማለት ነው። ስርዓቱ ይሄን ይመስላል። አሁን ይሄ በጣም አደገኛ 4 ህዝብ በአንድ ቀበሌ ውስጥ ነው የሚተዳደሩ። የነዚህ የ4 ህዝብ የዲሞክራሲ መብት ከፍተኛ ልዩነት አለው። የኢኮኖሚ መብታቸው በዚሁ በአስኳልነት ትንሽ ፈንጠር ብሎ በመቆም አልፎ አልፎ ደግሞ ይሄ ዞን 3 ላይ ያለው ይፈናቀላል። ክልል አለህ ነው የሚባለው። ዞን 4ቱ ጨርሶ ተረስቷል። እና በዚህ ሁኔታ የተዋቀረ ስርዓት ነው ኢትዮጵያ ውስጥ ያለው። የዲሞክራሲ ዴፊሲቱ፣ የዲሞክራሲ ክፍተቱ
የኢኮኖሚ መብቶች መሸራረፍ በዜጎች ላይ ከፍተኛ እንትን ነውና ይሄ አይደንቲቲ ፖለቲክስ ኢትዮጵያ ውስጥ ይህን አይነት ያስተዳደር እንትን ስለከፈተ እነዚህ ከቦታ ቦታ መንቀሳቀስ ሞቢላይዝ አድርገው አንድ ቦታ ቤት ሰርተው ጎጆ ቆልሰው ትዳር ይዘው መኖር ኢትዮጵያ ውስጥ ስጋት የሆነበት ስርዓት ነው የተፈጠረው ማለት ነው። እና ይሄ በአንድ ቀለም አንድ ህዝብ ነው አንድ ወረዳ ላይ መሆን ያለበት። የወረዳው አስተዳዳሪ ኤትኒክ ብላይንድ ነው ማለት ኤትኒክ ብላይንድ ሆኖ ሲቀጥርም ፍርድ ቤት ሲፈርድም ፍርድ ቤቱ በጣም የሚያስገርምሽ እኮ የኛ ሀገር ነገር እንደው ማቴ እስቲ ፍርድ ቤት የትግሬ ፍርድ ቤት ይባላል፣ ፍርድ ቤት በተፈጥሮ የኦሮሞ ፍርድ ቤት ይባላል፣ የአማራ ፍርድ ቤት በተፈጥሮ ኢምፓርሻል እንደውም የፍርድ ቤት እንትን ሐውልቷ አይኗን ጨፍና የሆነች ሴት አይናን ትታሰራለች። የዓለም አቀፍ እንትን ነው ምስል ነውና ምን ማለት ነው? እኔ አላይም እኮ ይሄንን አማራ ላይም ትግሬ ላይም ምን ማላይም ነው። ግን ይሄንን ለጥፈው አይኗን እንትን አድርገው ግን ጽሁፉ በትልቁ የኦሮሞ ፖሊሲ ይልሻል። እና እነዚህ ተቋማት በተለይ ከፍትህ ጋር የተያዙ ተቋማት ፖሊስ፣ ፍርድ ቤት፣ አቃቤ ህግ እነዚህ በብሔር ስም እየተንቀሳቀሱ አስኳሉን በደንብ ያገለግላሉ። ካስኳሉ ወጣ ያለውን ደግሞ ትርፍራፊ ይጥሉለታል። ዞን 3 ላይ ያለው አደጋ ውስጥ በየጊዜው ሊፈናቀል ይችላል። ዞን 4 ዝም ብሎ እንደዚህ ውጭ ቁጭ ብሎ የሚያይ ነው የሚሆነውና ይሄ ስርዓት መለወጥ ይኖርበታል። እንደው መልካም አሁን እኮ አይኗን ያሰረችዋ ሴትዮ እኮ አሁን በኢትዮጵያ ባለው ስርዓት በተነጋገርነው መሰረት አይኗን ገልጣ መታወቂያ ሁሉ ታያለች እና መታወቂያ ላይ ብሔር የሚል ማንነት ሁሉ መኖር አለበት ታይና አንተ ግባ አንተ ውጣ ምናምን የምትል ማለት ነው። ያው እንደምታውቀው የፍርድ ቤት ጉዳይ ምናምን ሲኖር ሰው አለ እንትን ብሔር ተጠርቶ ማለት ነው። ሰው ካለ እስቲ እንላለን ወይም የዛ አካባቢ ሰው ፈልግ የሚባል ነገር አለ ከወያኔ ጊዜ ጀምሮና አሁን ይሄን ሁሉ ያመጣው ነገር ማን ነው የሚል ቅድም መጀመሪያ ላይ መለስ ዜናዊ ያመጡት ይሄ የዘር ፌደራሊዝም የዘርም ለማለት ይከብዳል የቋንቋ ምክንያቱም አንዳንድ ጊዜ በዘር እዛ ሳይሆኑ በጉዲፈቻ ሄደው ወይንም በዛ በመወለድ ያን ቋንቋ ተናግረው በቃ ነኝ ብለው የሚቀመጡ አሉ። በዘርም ወደ ኋላ ብንሄድ ብዙ ጉድ የሚወጣ ይመስለኛል ዞሮ ዞሮ በኢትዮጵያ ጉዳይ ላይ እና በቋንቋ ማንነት ላይ የተመሰረተ የሆነ ነገር ውስጥ ቆፍረው ከተውን ሄዱት እና እነዚህ ሰዎች ወደቁ ምናምን ከተባለ በኋላ አሁን ርዝራዦቹ ጨርሰው ብቅ እያሉ ቢሆንም ወደቁ ስርዓት ወደቀ ከተባለ በኋላ እዛው ጉድጓድ ውስጥ ሆነን ነው መፍትሄ እየፈለግን ያለ ነው። ከጉድጓዱ አልወጣንም። ስለዚህ ወደ ጉድጓዱ መመልከት አለብን ነው አሻግረን ማየት መጀመር ካስፈለገን በሚል ነውና ትርክትና ታሪክን በደንብ ማየት አለብን። ባለፈው ዳንኤል ክብረት ስለ ትርክት አንዳንድ ነገሮች የሚናገረው ብዙ ሰዎች ወጥተው ሲተቹት ነበረ። መቼም እነሱም አዲስ ትርክት እየጻፉ ነው እንደሚታወቀው በፊቱ ማልበቃ ብሎን አሁን እየጻፉልን ነው። ታሪክን በሚፈልጉት መንገድ ቀይረው ትርክት ጽፈውልን አሁን ታሪኩን ትተን በትርክቱ እየተጋደልን ያለ ነው። ከዚህ በኋላ ደግሞ በትርክቱ የተጋደለኑ ሰዎች ደግሞ የምንበቃቀልበት ሌላ ዘመን ደግሞ ወደፊት ይመጣል። ከዚህ አንጻር ታሪክና ትርክት እንዴት እየተጻፈ ነው በኢትዮጵያ ላይ እንዴት ያስከፈለን ነው የሚለውን እስቲ ሐሳብና ካፍለኝ። እንዳልሽው ይሄኛው በጣም ኢምፖርታንት ነገር ነው። ጥሩ ስጋ ያለው ውይይት ነው ማለት ነው። በጣም ትርክት እንግዲህ ሲሉ ይሰማል በጣም። ሰሞኑን ደግሞ አንድ የሆነ ፋሽን ቃል አላቸው ብልጽግና እንትና አይሉትም አይቀጥሉበትም። የተወሰነ ጊዜ አሁን አብይ አህመድ አይተሽው ከሆነ 4 ኖዎች የሚል አንድ ፕሪንሲፕል ይዞ ይመጣል። ሌላ ጊዜ 6 ያደርጋቸዋል። አንድ ጊዜ ደግሞ 3 ያደርጋቸዋል። ደግሞ አንድ ጊዜ ደግሞ 3H ነው 4H የሚባል ሃፒነስ ምናምን የሚባሉ 3H የሚባሉ ፕሪንሲፕል ናቸው። ይረሷቸዋል እና ትርክቱ የዚህ የብልጽግና ትርክት ምን እንደሆነ አናውቅም። ግን በታሪክ ላይ ታሪክ እንዳልሽው እንግዲህ የትርክት የሚባለው ነገር በመሰረቱ ምናልባት ለአድማጮች በተለይ ወጣቶቹ አዲስ ነገር አይደለም። ትርክት በስነ ጽሁፍ ውስጥ አለ። የበለጠ እንደውም አንቺ ልታግዢኝ ትችያለሽ። ስቶሪ ቴሊንግ ነው። አንድ ስቶሪ ጽፎ በስነ ጽሁፍ ውስጥ ያን ስቶሪ ናሬት ያደርገዋል፣ ይተርከዋል። ልቦለድ ሊሆን ይችላል ነገሩ። ትርክት አለ እዛ ውስጥ።
ከያኒያን ትርክት ያደርጋሉ። ድራማ ፊልም ውስጥ አለ፣ ሁሉም ውስጥ አለ። ኮሚኒቲ ዲቨሎፕመንት ደግሞ እኛም ኮሚኒቲ ዲቨሎፕመንት ውስጥ ፕሮጀክት ስንቀርጽ እዛ ፕሮጀክት ላይ መግቢያው አካባቢ ለምሳሌ ጓሳን አነሳለሁ፣ የተወለድኩበት አካባቢ ስለሆነ ስለማውቀው። ስለ ጓሳ በ400 ዓመት ሲጠበቅ የነበረ አባቶቻችን እንደዚህ ጠብቀውት ቄሮ የተባለ ትራዲሽናል ኮሚቴ አቋቁመው ሲጠብቁት የነበረ ለአባይ ወንዝ ለአዋሽ ወንዝ የውሃ እናት የሆነው ምናምን ብሎ ትርክት አለ አይደለ? ያን ይፈጥራል። ቄሮ አልክልበል ቄሮ ነው። አዎ ቄሮ ነው። እንደው መጀመሪያ ቄሮ ሲባል ንማቀው መንዝ ቄሮ ሌላ ቄሮ ነው እና ይሄኛው ቄሮ ስሰማ እንትን የሆነብኝ ከዛ ጋር ነው የተያዘብኝ። የመንዝ 400 ዓመት መንዝ ጓሳ የተጠበቀው በቄሮ ነው። ቄሮ ይባላል። ቄሮ የሚባሉት እነዚህ በየ2 ዓመቱ ይሁን በአመቱ እንዳረሳው የሚመረጡ ቄሮዎች አሉ። አባ ቄሮ ይባላል እንጂ በኦሮሞኛ ወጣት እንደማለት አይደለም ትርጉሙ። አዎ አይደለም። እዛ እንትን ነው ጓሳ አስተዳዳሪ ማለት ነው ቄሮ ማለት። እና አባ ቄሮ የሚባለው ዋናው ሰውዬ ተመርጦ የሚያስተዳድረው እንግዲህ 400 ዓመት አካባቢ ነው የጠበቁት አባቶቻችን። ህግ ሁሉ አላቸው፣ የተለያየ ህግ አላቸው። በዛ አማካኝነት ቄሮና ቄሮም በኋላ ይሄንን ስሰማ ሁለቱም ቋንቋ ይመሳሰላል እያልኩ ግራ ስጋባ ነበርና በዚህ አጋጣሚ ጓሳ ያው ሰሜን ሸዋ መንዝ መሀል ሜዳ ከዛ ብለን ነው እንግዲህ ጓሳ የምንለው። ጓሳ ሳሩ መስለኝ እኔም ሄጄ አይቼዋለሁ። በጣም የሚያማምር ረጃጅም ሳሮች አሉ። እነሱ ናቸው አይደል ጓሳ የሚባሉት? ሰው ያውቀው ብዬ ነው። አገሯ ጓሳ መገራ የሚባል ነገር ዘፈን አልነበረ? ጓሳ የሚባለው ጓሳው ነው። መገራ የሚባለው ደግሞ ነጣ ነጣ ያሉት ተክሎች ናቸው እዛ ጓሳ የሚበቅሉት። ጓሳ መገራ ይባላል። እዛ ነው እንግዲህ መሀል ሜዳ አካባቢ ነው ያለው። ፓርክ ነው፣ ቀይ ቀበሮ ያለበት ቦታ ነው። በዚህ አጋጣሚ እንዳስተዋወቅ ስላደረግሽኝ አመሰግናለሁ በጣም። ብቻ ግን ምንድነው በኮሚኒቲ ዲቨሎፕመንት ውስጥም እንደዚህ ናሬሽን አለ። ከዛ ታሪክ ደግሞ የታሪክ ሰዎችም እንደዚሁ ስለ ታሪክ ይተርካሉ። የታሪክ ምሁራን ማለት ነው። ምን ያደርጋል? መጨረሻው ደግሞ ማን ነው ታሪክን የሚጠቀም? ፖለቲከኛ ነው። እንግዲህ ፖለቲካል ናሬቲቭ ደግሞ አለ። ታሪክን ፖለቲከኞች ይተርኩታል። እና እነሱ ሲተርኩት ትልቅ ችግር ምንድነው? ቅንነት የሌለበት ሀገር ወይም ደግሞ የተለየ ዓላማ ያለው ፖለቲካ የሚራመድበት ሀገር ታሪክ ይጣመማል። ፖለቲከኞች ሲተርኩት ማለት ነው። ከሚያገናኙን ይልቅ የሚያጋጩንን ሐውልት ይተክሉላቸዋል። ለምሳሌ በኢትዮጵያ ታሪክ ውስጥ እንግዲህ ረጅም ጊዜ 3000 ዓመት እንደው ቢያንስ የክብረ ነገስትን ታሪክ የወሰድ እንደሆነ 3000 ዓመት ታሪክ አላት የተባለች ሀገር ውስጥ ብዙ ጥሩ ነገር የጋራ አለን አይደለም? ግን መለስ ዜናዊ ምን አደረገ? አጼ ምኒልክ ጡት ቆርጠዋል የሚል ሐውልት ተከለላቸው ለአጼ ምኒልክ። ሌላ እኮ ብዙ ሊያደርግ ይገባው ነበር። በሱ ዘመን አጼ ምኒልክ ያደረጉትን ጥሩ ነገር ሊተክልላቸው ይችል ነበር። ግን ያችን መትከል የፈለገው ለምንድን ነው? ታሪክ ይሄ ነው ናሬቲቭ የሚባለው። እንግዲህ ህወሓት እንደዚህ ያነብ ነበር ትርክት። ታሪክ እንደዚህ ያነበዋል። አጼ ምኒልክ ጡት ቆርጠዋል ብሎ ያነባል። የአጼ ምኒልክ መስፋፋት አሲሚሌሽን ነው ብሎ ያነባል። በሌላ በኩል ግን አጼ ዮሐንስን የወሰድሽ እንደሆነ ለምሳሌ አጼ ዮሐንስ እንደውም በምስለት ላይ አሲሚሌሽን በሚባለው ላይ በግልጽ አሲሚሌት አድርጎ ያሉት አጼ ዮሐንስ ናቸው። ወደ ክርስትና መመለስ አለባችሁ ብለው በጣም ብዙ ኦሮሞዎች ክርስቲያኖች እንዲሆኑ በግድ ያስደረጉት አጼ ዮሐንስ ነበሩ። የእሳቸው ስም ግን አይነሳም። በአሲሚሌሽን ማን ነው የሚነሳው? አጼ ምኒልክ ነው። እንዳልኩሽ ለምንድን ነው ታሪኩ የሚዘለው አለ ደግሞ የሚያጋንነው አለው። ትርክት የሚባለው ሂስትሪ ትርክቱ ማለት ነው። ለምንድን ነው? ፐርፐዝ አለው፣ ግብ አለው። ያ ፐርፐዝ ምንድን ነው? በተለይ ህወሓት የፈለገው ታሪክን የፈለገው ለምንድን ነው? ለቁርሾ ነው። ቁርሾ በማህበረሰቡ ውስጥ መካከል በተለይ በኦሮሞና በአማራ መካከል ግጭት ከተፈጠረ በመሃል ህወሓት ስልጣን ላይ ቆያል። ይሄ ነው የህወሓት ትርክት፣ የሂስትሪ ትርክት ማለት ነው። እና ወደዚህኛው ስንመጣ ደግሞ ወደ ብልጽግና ስንመጣ ደግሞ እንደዚሁ በስነ መንግስት ላይ ያለው ትርክት፣ ለምሳሌ በኢትዮጵያ ላይ ያለውን ትርክት ያየሽ እንደሆነ ኢትዮጵያን ሂስትሪን የሚያነብበት ማለት ነው። ምልክቶቻችን እንዴት ነው የሚያነበው? ለምሳሌ የኢትዮጵያ አንበሳ ነው ምልክቷ እንደምታውቅ ረጅም ጊዜ የቆየ ምልክቷ ነው። በቃ እንደውም ብላክ ላዮንስ ነው የሚባለው አይደለም? ጥቁር አንበሶች
ያን እንዴት ነው አብይ አህመድ የሚያነባው ያልሽ እንደሆነ እርካብና መንበርን ሄዶ ያንብብ ህዝብ። እርካብና መንበር የሚለው መጽሐፍ ላይ ኢትዮጵያ ምልክት ልታረግ አይገባትም። እኔ አንበሳን ሳየው በእኔ መነጽር በእኔ ንባብ ጨካኝ ነው ይላል እዛ እርካብና መንበር ላይ። ልጁን ሁሉ የሚበላ ነው። ኢትዮጵያ ምልክት ማድረግ የነበረባት አህያ ነው ይላል። ከዛ ፒኮክ አረገው መጨረሻ ላይ ከዛ ፒኮክ አረገው መጨረሻ ደግሞ ፒኮክ አረገው። ለምንድን ነው ሲባል ፒኮክ ዝጉርጉር ናት ብሔር ብሔረሰቦችን ታሳያለች የሚል ነው። እና ይሄ ናሬሽን የሀገሪቱን ታሪክ ሂስትሪዋን ምልክቱን የመቀየር ማለት ነው። ትርክት ለውጥ ማለት ነው። ይሄ ትርክት ለውጥ ነው። ሌላም ደግሞ እንግዲህ በየዘርፉ በፌዴራል ስርዓቱ ላይ ያለውን አንዳንድ ዳንኤል የሚያነሷቸውንም ስናይ መልታይናሽናሊዝም የሚሉትንም ስናይ እነዚህ በሙሉ የታሪክ ንባብ ማለት ነው ትርክት። እና ሂስትሪ እንዳልሽው መሳሪያ ሲሆን ለበጎ ከሆነ ብዙ በጎ ነገሮች አግኝተን ሐውልት እንተክልባቸው። አሁን አሜሪካ ውስጥ ምንድነው የአሜሪካን ድሪም ምንድነው? የአሜሪካ ታሪክ በተለይ ታሪክን በተመለከተ ሂስትሪ ንባባቸው የአሜሪካውያን የሂስትሪ ንባብ ሲያየር እንደሆነ የታሪክ ባለሙያዎች እነዚህ ዩኒቨርሲቲ መምህራን፣ አጥኚዎች፣ ሪሰርቸርስ በታሪክ ላይ በጣም ብዙ የተለያየ ነገር ይጽፋሉ። ስለ ስሌቨሪው አሜሪካ ስላለፈችበት የህይወት ጎዳና ብዙ ይጽፋሉ። ፖለቲከኞች ግን ምንድነው የሚያደርጉት? ፖለቲካል ናሬሽናቸው እዚህ ሀገር አብዛኛዋን ጥሩ ጥሩዋን ነው የሚወስዱት። ጥሩ ጥሩዋን በጎ በጎዋን ብቻ ይወስዱና ለዩኒቲያቸው ወይም ህብረታቸውን ለማጠናከር ማለት ነው ለዛ የሚጠቀሙበትን ብቻ ነው ፖለቲከኞች የሚወስዱት እንጂ የታሪክ ሳንካዎችን አይለቅሙም። ያንን ለሂስቶሪያንስ ትተዋል። እኛ ሀገር ደግሞ በጣም ኢምፖርታንቱ ነገር እንግዲህ ተመልከች፣ አንድ ሰው እድሜው ረጅም በሆነ ቁጥር የህይወት ጎዳናው አሻራው ብዙ ነው የሚሆነው። ጥፋቱን ብዙ ነው የሚሆነው፣ ጥሩ ነገሩን ብዙ ነው የሚሆነው። ኢትዮጵያ 3000 ዓመት ስትቆይ ብዙ ጥሩ ነገር አላት፣ ብዙም ደግሞ መጥፎ ነገር ይኖራል። የህይወት ጎዳናው ረጅም ሲሆን እንደዛ ነው የሰው ልጅ። ስለዚህ እኛ ምን አገኘን ማለት ማአት መጥፎ ነገር መጣላት ከፈለግን ብዙ መጥፎ ነገር እናገኛለን። አይ ደግሞ ጥሩ ነገር እንስራ ደግሞ በዛ በጣም ጥሩ ነገር ጥሩ ሐውልት ሊያስተክለን የሚችል ብዙም ጥሩ ነገርም ያለን ነው ማለት። እና አሁን ያለው ብልጽግና በአጠቃላይ ትኩረቶቹ ያየን እንደሆነ በተለይ አሻራዎችን የማጥፋት አሁን ይሄ ቅርስ የማጥፋት ነገር ያየን እንደሆነ የትርክት ለውጦች ናቸው። እና በአጠቃላይ ህወሓት ትርክት ማነው ብልጽግና ትርክት ይበል እንጂ አጠቃላይ የኢትዮጵያን የሂስትሪዋን ታሪኳን አሻራዎቿን የአጠፋ አዲስ ታሪክ የመጻፍ ይሄ በኢሜጅ የመለወጥ አሁን አድዋንም አይተሽዋል መቼም አድዋ ሲከበር ቀለሙን ሁሉ ባክግራውንዱን አይቼ በጣም ነው የገረመኝ። ስቴጁ ባክግራውንድ ኢትዮጵያን እንደዚህ የሚያደርጋቸው ነው። ምክንያቱም የኢትዮጵያ ቀለም የምንለው ለካ አለን። ይሄ አረንጓዴ ወይ ቢጫ ቀይ ምናምን የምንለው ነገር አለና አድዋ 00 አድዋ 00 ያጼ ምኒልክ ሐውልት እንትን እንዳያዝ ፎቶ እንዳያዝ አድርገው ከለሩን ልቡን እያጠፉት ነው ያሉት። እና ይሄ የትርክት ለውጥ ይባላል። በአጠቃላይ ዛሬ አሁን አንተ ያልከው ላይ አቶ ታዬ ደንዳ የጻፈው ነበር። እንደው በጥቂቱ ላካፍል፣ ረጅም ነው ሁሉንም አላነበውም። እና ምንድነው የሚለው የታፈነው ጠጣር እውነት ይላል ሁለት ይልና ፖለቲካ ቆሻሻ አይደለም ይልና በርካቶች በተለምዶ ፖለቲካ ቆሻሻ ነው ሲሉ ይሰማል። በአንድ መልኩ እውነት አላቸው። በተበላሸ ፖለቲካ ምክንያት በርካታ ሀገራት ለመከራና ለችግር ተጋልጠዋል ይልና ለፖለቲካ በሚሸረቡ ሴራዎች ምክንያት ሚሊዮን ንጹሃን ሲገደሉ፣ ሲፈናቀሉ፣ ሲጎሳቆሉ ይታያል። ማህበራዊ መስተጋብሮች ዘመናትን የተሻገሩ እሴቶችም ፈርሰው ጥላቻና ነውር የተስፋፋ ይገኛል። አሳዛኝ ክህደቶች፣ ከባባድ ውሸቶች እና ዘግናኝ ግድያዎችም እንደዚሁ በፖለቲካ ሽፋን ተፈጽመዋል። ትላልቅ ሀገራት በፖለቲካ ብልሽት ተዳክመዋል። ከኢትዮጵያ አኳያ ደግሞ ፖለቲካ ከውሸታምነት፣ ከሌብነት፣ ከአድርባይነት፣ ከሴረኝነት፣ ከግፈኝነት ጋር ተዛምዷል ይላል። ፖለቲከኛ ሲባል ሙስና፣ ቅጥፈት፣ አስመሳይነት፣ ግዴለሽነት፣ ክህደት፣ ገዳይነት በአይነ ህሊና ይከሰታል። ለህዝብና ለሀገር ጥቅም በእውነት አስቦ የሚሰራ ዜጋ ፖለቲካ ያልገባው ሞኝ እስከመባል ደርሷል። በተለይ ደግሞ የወቅቱ ሁኔታዎች እጅግ ይሰቀጥጣል ይልና ከዚህ አኳያ ሲዘመን ፖለቲካ ቆሻሻ ነው ማለት ትክክል ይመስላል። ይሁንና ፖለቲካ እንደ ማንኛውም ሙያ
ሊቆሽሽ ቢችልም በተፈጥሮ ግን ቆሻሻ አይደለም። ይልቁንም የቆሸሸውን ስርዓት ያነጻል። በትክክለኛ ትርጉሙ የተለያየ ፍላጎቶችን በማስታረቅ ለጋራ ዓላማዎች በጋራ ለመስራት የሚያስችል ጥበብ ይባላል። ችግሮቻችንን የሚቀረፉበትን፣ አቅሞች የሚጎለብቱበትን ስርዓት ለመዘርጋት ለመተግበር ያስችላል። ነፃነት፣ እኩልነት፣ ፍትህ፣ ሰላም፣ ተድላ የሚሰፍንበትን ሁነኛ መንገድ ይቀይሳል። የደከሙትን አጠንክሮ ለስኬት ያበቃል። የወደቁትን አንስቶ የደህዩትን ያበለጽጋል። ስብራቶችን እየጠገነ ህመሞችን ያክማል። እውነትን በማውጣት እርቀ ሰላምን ያወርዳል። በአግባቡ የህግ የበላይነትን በማስፈን ለዜጎች ደህንነትን፣ ነፃነትን፣ እኩልነትን፣ ሰላም ዋስትናን ይሰጣል። ይህ ሁሉ ግን እንዲሁ በተፈጥሮ አይከሰትም። የፖለቲካው ቅንነት በብቃትና በብልሃት መመራትና የቁም ነገረኝነት የዜጎችን ተሳትፎን ይጠይቃል። ፖለቲካ በሀገር ኪሳራ በሚነግዱ ቁማርተኞች ሳይሆን በሀገር ወዳድ ብቁ ፖለቲከኞች ሊያዝ ይገባል እና ምክንያቶችን ያስቀምጣል። እና ምክንያቶቹ ለአንድ ህዝብ ፖለቲካ ፍጹም ወሳኝ ሙያ ነው። በትክክል ሲከወን ተአምር ሊባል የሚችል አዎንታዊ ለውጥ ያመጣል። ከዚህ አኳያ ተጨባጭ ማሳያዎችን ማቅረብ ይቻላል እና የዛሬ 250 ዓመት ገደማ የእንግሊዝ ኮሎኒ የነበረችው የእንግሊዝ ቀኝ ግዛት የነበረችው ማለት ነው ተገዢ የነበረችው አሜሪካ ላለፉት 70 ዓመታት ገደማ የዓለም ሀያል ልዕለ ሀያል ነች ይላል። ከ60 ዓመት በፊት በድህነት አዙሪት ተይዛ የነበረችው ቻይና ዛሬ በዓለም ኢኮኖሚ ሁለተኛ ሆናለች። ከሶቪየት መፍረስ በኋላ እጅግ ደክማ የነበረችው ራሽያ በ30 ዓመታት ውስጥ የማትበገር ሀያል ሆናለች ይልና ከ31 ዓመት በፊት የአፓርታይድ ሰለባ የነበረችው ደቡብ አፍሪካ ዛሬ በአፍሪካ የተሻለውን ኢኮኖሚ ዲሞክራሲን ገንብታለች። በአስተዳደርና በጸጥታ ቀውስ ታንቃ የነበረችው ቡርኪና ፋሶ በ3 ዓመታት ውስጥ ባሳየችው አስገራሚ ለውጥ በአፍሪካ ብቸኛዋ ከዕዳ ነፃ ሀገር ሆናለች። ጃፓን፣ ደቡብ ኮሪያ፣ ኢንዲያ፣ ሩዋንዳ የመሳሰሉት ሀገራትን በአጭር ጊዜ ተአምር የሚመስል እድገት አሳይተዋል። ሁሉም የሆነው ግን በተአምር አይደለም። የሀገሪቱ ፖለቲካ በንቁና በትክክለኛ ፖለቲከኞች መመራቱ የመጣ ውጤት ነው። ፖለቲካ ሲሰምር ያነጻል፣ ያነቃል፣ ያስተባብራል፣ ያሰራል፣ ያሳድጋል፣ ያስከብራል። አስተዳደራዊ፣ ኢኮኖሚያዊ፣ ማህበራዊና ሰብአዊ በሽታዎችን ይፈውሳል እያለም ይሄድና የእኛን ችግሮች በዚህ ላይ ይተርካል። ችግሮቻችንን የምናውቃቸው ነው እና በጣም ቆንጆ ምሳሌዎች ነው ያመጣው። ሁሉም አሁን ለምሳሌ እንደው ዝም ብለን ያው አሁን ደርግን እንደዚህ ነው ብዬ ጥያለሁ 17 ዓመት ብሎ የመጣ አንድ አካል የምትጠብቀው ከሱ የተሻለ ሀገር ግንባታን ያመጣል ብለ ነው። አገር የማፍረስ ሂደት ነው የጀመረው። እንዳልከው ትርክቱን አምጥቶ የጸብ ጉድጓድ ቆፍሩልን። ይኸው አሁን ደግሞ የኛው ጭራሽ ጉድጓዱን አርቆ እየቆፈረ ነው እና ወደ ላይ የመሄጃችን እድገት ቀስቱ ወደ ታች ተቀይሮ ወደ ታች እየሄድን ያለው እና ይሄ ፖለቲካ ነው ያደረገው የሚል እሳቤ ነው ያለው እና ምን ታያለ? ተስፋችንስ በዚሁ ጎዳና ከሆነ የምንሄደው ተስፋችንስ ምንድን ነው የሚል ጥያቄም ያስነሳል። ትክክል ነው በጣም አቶ ታዬ ደንዳ በደንብ ነው የገለጸው። ፖለቲካ እኛ ሀገር ፖለቲከኛው ራሱ እኮ ነው የሚያስገምሽ። አንዳንድ ፖለቲከኞች ሁሉ ማለት በጣም ጥሩ ወገኖች እንዳሉ አውቃለሁኝ እኔ ራሴ የተማርኩባቸው ማለት ነው። ግን አንዳንዶች ደግሞ የፖለቲካ እኮ የጽድቅ ስራ አይደለም የሚሉ ሰዎች ገጥሞኛል እና ይሄ ፐርሰፕሽናቸው ነው የሚያስደነግጠው። ፖለቲከኛማ የጽድቅ ስራ ነው እንጂ በጣም ፖለቲካ እኮ የጽድቅ ስራ ካልሆነ ምን ዋጋ አለው? ከሌላው ሙስናን እኮ ይቻላል ለጥቅም ሙስናን ከሌላው የበለጠ የሚጸየፍ ሰው ነው ፖለቲከኛ መሆን ያለበት። ታዲያ ይሄ ጽድቅ አይደለም እንዴ? ፍትህ የተራበን ሰው ከፍትህ ምንጭ ላጠጣ ብሎ የወጣ ሰው እኮ ነው ፖለቲከኛ። ይሄ ከዚህ የበለጠ ምን የጽድቅ ስራ አለ? መልካም አስተዳደር ልገንባ፣ ለዚህ ህዝብ የመልካም አስተዳደር ምንጭ ልቆፍር ብሎ የወጣ ፖለቲካ ፓርቲ ከዚህ በላይ የጽድቅ ስራ ምን አለ? እና ይሄ ፐርሰፕሽን የተፈጠረው በተለይ በደርግ ጊዜ ነው። እኛ ጋር አሁን ያው መንዝ ውስጥ ፖለቲከኛ ማለት ስድብ ነው። ነግሬሽ እንደሆነ አላውቅም ከዚህ በፊት አላውቅም። የሚያጋድል ስድብ። ገበሬው አንተ ፖለቲከኛ ካለ ውሸታም ማለት እስካሁን ድረስ እና ይሄ ስም እንዴት እንደሚቀና አላውቅም እንደሚቃና። ምክንያቱም አታሏቸዋል ህዝቡ። ገበሬው አሁን እዛ ውስጥ
ያ በደርግ ጊዜ የመጡ ካድሬዎች እሳት የላሱ ካድሬዎች ናቸው። ሃይማኖት ሁሉ የሚያስቀይሩ ናቸው እና ይዋሹታል ህዝቡን። የማይጨበጥ ነገር ነው የሚያዩት። ስለዚህ ምን አለ ህዝቡ? አሃ ለካ ፖለቲከኛ ማለት መዋሸት ነው ምናምን ብሎ ስድብ አደረገው። ስናድግ በቃ የሰውን አንድ ሰው ፖለቲከኛ እንልም መንዝ ውስጥ አንተ ፖለቲከኛ ካልሽው ያ ሰው ዱላውን አዝሮ ድብድብ ሊያመጣ ይችላል። እና በእርግጥ አሁን እውነት ሆኗል በኢትዮጵያ ላይ እውነትን የያዘ ፖለቲከኛ ለማግኘት በጣም በተቃዋሚው ደረጃ ላይ በተለይ ወንበር የያዘ ሰው በጣም ከባድ ነው ለማግኘት። እና ምንድነው ልክ ነሽ። ይሄ ህብረተሰቡ በዚህ ህይወት ልምድ ውስጥ ነው ያየው። ፖለቲከኞችን ያያል፣ አስተዳዳሪዎችን ያያል እና ወንበር ነው የሚፈልጉት። ባለፈው ምን ሆነ መሰለሽ መቴ አንድ ኮሚቴ ነገር ተዋቀረና አንድ ወንድማችን እንግዲህ እርሶ ሊቀመንበር ይሆናሉ ተባለ እና ተቀበሉና ሊቀመንበር አይደለም እኔ የምሆነው ሊቀቀንበር ነው አሉ። ወንበር ሳትሆን እኔ ቀንበር ነው የሰጣችሁኝ እንጂ ሊቀመንበር የምትለው ስሟ ራሷ ዝም ብሎ ሄዶ የወንበር ፍለጋ ነገር ትመስላለች እና እኔ ሊቀቀንበር በሉኛሉና ከቀልዱ ባሻገር አስተማሪ ነገር ነበረው። እና ኢትዮጵያ ውስጥ ፖለቲካ ተበላሽቷል። ይሄ ፐርሰፕሽን መቀየር መቻል አለበት በተሻሉ ልጆች። እኔ ከሁሉም በላይ ትንሽ አሁን የሚቀረጹትን መተሳሰሪያ መርሆች አሁን የምንወያይባቸው እነዚህ ኢትዮጵያ ልዩ ልዩ ናት፣ ብሔር ደግሞ አንድ ነው። ከዛ ቀደም እንዳልኩሽ ደግሞ ባዮሎጂ የሌለው ሳይንስን ጥፍጣፊ የሌለበት ፕሪንሲፕል ህገ መንግስት ውስጥ የሚገባው እነዚህ ትንሽ የተሻለ እንትን ያላቸው ካሊበር ያላቸው ወጥተዋል ከፖለቲካው የሉ እና ማን ሶቅራጥስ ይሁን አርስቶትል አንድ የሚለው ነገር አለ። እንደው ከዚህ ከፖለቲካ በራክ ቁጥር በሚበልጡ ሰዎች ስትቀጣ ትኖራለህ ይላል። እና አሁን ይሄ ነው ትልቁ ችግር። ምሁሩ ኢትዮጵያ ያፈራቻቸው ልጆች ይራቁ፣ ግን ርቀው ደግሞ የሚለቃቸው አልሆነም፣ ይቀጧቸዋል። በደንብ እየቀጡት ይሄ ምሁሩ አሁን ዩኒቨርሲቲ ውስጥ ይቀጣል፣ በረሃብ ይቀጣል፣ አስተማሪው ይቀጣል፣ ሐኪሙ ይቀጣል፣ ዶክተሩ ይቀጣል። ምንም በማያውቁ ሰዎች እየተቀጣ። ስለዚህ አገባኝም ብሎ በመሸሹ ለባርነት ነው እየተዳረገ ያለው። የአቶ ታዬ ደንዳም ንግግር ባትከተለው ይመጣባል ይከተልሃል ነው የሚለው። ራስ ወጥተህ ካልሰራኸው እቤት አንኳኩቶ ይመጣባል ነው የሚለው የነበረው። ትክክል። አሁን በየሀገሩ ያለው ልምድ አቶ ታዬ ደንዳ እንዳለው እኮ ነው። አሁን የዚህ ሀገር ለውጥ የሌላው ሀገር ለውጥ ፖለቲከኞች ሪሊ ጽድቅ ፈላጊ ስለሆኑ በእውነት የአውሮፓውያን እድገት ሰው በሳይክል የሚሄዱ መሪዎች የምታይበት ሳውዝ ኮሪያ ውስጥ ያየን እንደሆነ እንደዚሁ በጣም በሳል የሆኑ አሁን ፕሬዚደንት ፓርክ ይነሳሉ ብዙ ጊዜ ኃይለኛ ናቸው ምን ይባላል፣ ግን ምን 5 ሳንቲም ሽራፊ የማይፈልጉ ሰው ነበሩ በተፈጥሯቸው። ምንድነው እሳቸው በጣም በወቅቱ የታያቸው ነገር ምንድነው? በቃ የቪሌጅ ነው የሚሉት እነሱ የዚህ ገጠር ልማት ነው። በቃ መንገድ መግባት አለበት ነው። ህዝቡን ተጭነውታል፣ በእርግጥ ብዙ አድክመውታል፣ ግን በሙስና ምንም አይጠረጠሩም። በዛን ጊዜ ሙስና ቢኖር ኖሮ አሁን የምናያቸው እነ ሳምሰንግ በኋላ ነው፣ ግን እነ ሃይንዳይ ይላል ብዙ ሰው፣ ግን ሃይንዳይ ነው። ሃይንዳይ ማለት ንጋት ማለት ነው፣ የማለዳ ብርሃን ማለት ነው። ትርጉሙ እንደዛ ነው የመኪና እንትኑ ስሙ ሃይንዳይ ማለት የካምፓኒው እኮ ካምፓኒው ብዙ ዘርፍ ነው ያለው። መኪና አንድ ነው፣ ግን ሌሎች ያልገባበት የለም። ሃይንዳይ በጣም ብዙ እንትን ነው። ሳምሰንግ እና ሃይንዳይ እንደዛ ናቸው። እና ሃይንዳይ ማለት በኮሪያኛ ማለዳ ማለት ወይም ደግሞ ወጋገን ማለት ነው። ወጋገን ማለት እና ይሄንን ሲያደርጉ ያንን ቢበሉባቸው ኖሮ ያን ጊዜ ትንሽ ኮሪያውያን ሲያጠራቅሙ ሙስና ቢኖር መሪዎቹ ኮሪያውያን አያድጉም ነበር። አሁን የኮሪያ እድገት ሌላ ውስጥ አላስገባሽም እንደው ካነሳ ነው ብዬ ነው። የኮሪያ እድገት በጣም አደገኛ የልማት እንትን ነው መስመር ነበር የመረጡት። ምንድነው አደገኛ የሚባለው? ዌልዝ ወይም ሀብት አንድ ቦታ ኮንሰንትሬት ማድረግ ነው። የአምባላንስድ ግሮዝ የሚባላል። አንድ ቦታ ላይ ያለሽን ሀብት ታጠራቅሚና ከዛ ተወርውሮ ዓለም አቀፍ ገበያ ላይ ተሰንጥቆ መግባት ማለት ነው። እና ሪስኩ ምንድነው? ያ ብዙ ገንዘብ የጣልሽበት አንድ ካምፓኒ
ከተዘረፈ ወይ በሙስና የሆነ ነገር ካለ በቃ አለቀ ያ እድገት ማለት ነው። ሌሎች ሀገሮች ደግሞ አንድ ጉዳይ ላይ አይደለም ኢንቨስት የሚያደርጉት ሊከስር ይችላል ብለው ስለሚያስቡ ብዙ ትናንሽ ኢንዱስትሪዎችን በማሳደግ እንደ ታይላንድ ለምሳሌ ብዙ አነስተኛ እንትኖችን በማሳደግ አጠቃላይ ኢኮኖሚው እንደዛ እንዲያድግ ማድረግ ነው። ኮሪያ በጣም ሪስክ የበዛበት ነው። ግን እኮ ተሳክቶላችኋል አይደል? ሙስና ስለሌለ ስለ መሪዎቹ እኮ አሁን አቶ ታዬ እንደ አንድ እኮ እንትን ለመደገፍ እኮ ነው። ልክ መሪዎቻቸው በዛን ጊዜ ሳንቲም ብዙ የሚፈልጉ አልነበሩ። በቃ የሚፈልገው ተይዞ አንጨቆረር ነው የሚሄድ ወደዛ አንጨቆረር እዚህ እኛ ጋር ነው ያለው። እነሱ ጋር አንጨቆረር የለም። ሀገር ነው አንጨቆረር በነገራችን ላይ እነሱ ጋር የሆነ መጣያት ፈልገው ነው የሚጥሉት። እና ያ ጥሩ ጥሩ መሪዎች ስለነበሩ ፖለቲከኞች ስለነበሩ ያ ዌልዝ አደገና እነ ሳምሰንግን ወለደ፣ እነ ኪያን ወለደ። አሁን ኮሪያ ውስጥ ያሉ በጣም ብዙ ፋብሪካዎች ተወለዱ። አሁን ሪስክ የለም ሳውዝ ኮሪያ ውስጥ፣ ምክንያቱም ዌልዝ ብዙ ቦታ ዲስትሪቢዩትድ ሆኗል። እና እንደዚህ የሆኑት የፖለቲከኞቻቸው በወቅቱ የነበሩ ፖለቲከኞች ስልጣን ቢወዱም ፕሬዚደንት ፓርክ ግን ሙሰኛ አልነበሩም ማለት ነው። እና በአንድ ሀገር ውስጥ ህዝብ እድለኛ ሲሆን ከድል ጋር ብቻ አይደለም ነገሩ መያዝ ያለበት፣ ግን እድለኛ ሲሆን እንደዚህ አይነት ልጆች ይመጡለትና ያልፍለታል። ደግሞ ሌሎች ፖለቲካ እርሻውን ዘራፊዎች ቦጫቂዎች ከበዙበት ያ ህዝብ መከራውን እያየ ይኖራል። እና ኢትዮጵያም ውስጥ ይሄ ፖለቲከኛ የማጥራት ነገር እውነታቸውን ነው። አቶ ታዬ ደንደአና እንደው ብዙ ራኩ መሰለኝ ኮሪያም ሄድኩ። ብዙ የምንማረው ነገር አለ ብዬ አስባለሁ። ገልጸው በተለይ ቦታውን በደንብ ስለኖርክበት ስለምታውቀው አንዳንድ ነገሮች ለኢትዮጵያ የሚጠቅመውን ነገር በደንብ ታወጣልን መልካም ነው ብዬ ነው የማስበው። እንግዲህ በዛሬው ውይይታችን ያው ትርክትንና ታሪክን መለየት ፖለቲከኞች ለራሳቸው ብለው የሚያነቡትንና ለኛ እንዲያጣላ እነሱ ወንበራቸውን ለማመቻቸት የሚሰጡትን ትርክት በደንብ አድርገን አጽንኦት ሰጥተን በትክክለኛው መንገድ እንድናነብ ለራሳችን ወደ አንድነታችን ለጥቅማችን የሚሆነውን በጎ ነገር እንድንከተል ነው። ሌላው ደግሞ ሌሎች ሀገራት ያደጉት ያው አንደኛ ራሱ ፖለቲካ ውስጥም ኢንቮልቭ ማድረግ አለበት። ባለሙያውም በሚመለከተው ቦታ ላይ ባለመገኘቱ የማይገባቸው ሰዎች ቦታ ላይ ሆኖ ባረክ የሚያደርጉት ማንኛውም ሰው እንደሚገባው በሀገሩ ጉዳይ ላይ ነፃነት ላይ መሳተፍ አለበት የሚለውን ይመስለኛል በዋናነት ይዘን የምንሄደው። እንደው አሁን የዓመት በዓል ዋዜማ ላይ እንገኛለን። ከዚህ በኋላ እንግዲህ ከዓመት በዓል በኋላ ብንገናኝ ነው ካንተ ጋርና በዚህም አጋጣሚ እንደምታውቀው ኢትዮጵያ ውስጥ የኑሮ ውድነቱ እጅግ በጣም ከባድ ነው። ቢሆንም ግን ያው መቼም ክርስቲያኖች ያከብሩታልና በዚህም ላይ ያለህን ሀሳብና መልካም ምኞትንም በዛው ገልጸ ብታልፍ ብዬ ነው። አመሰግናለሁ በጣም ላንቺም ለቤተሰቦችሽም ለመላው የኢትዮጵያ ሕዝብ ያለበት ሀገር ቤትም ውጭ ሀገርም ላለው መልካም የትንሳኤ በዓል ማለት እወዳለሁኝ። በጣም የምናከብረው በዓል በተለይ በዚህ በክርስቲያኑ ማህበረሰብ ውስጥ ትልቁ በዓላችን ክሪስማስ፣ ገና እና ፋሲካ ናቸው እና መልካም ምኞት መኛለው። ግን ማዝንበት ነገር ምንድነው እንግዲህ የኑሮ ሁኔታ ነው። መቼም ባደግንበት ጊዜ እኔ በዓል ሰው ሲቸግረው አላይም ነበር። መቲ ብዙ ነገር ቢቸገርም በበዓል ጊዜ የተወሰነች ትንሽ ነገር ወቅቱን ይፈልገውን ሁሉም በየቤቱ ያደርግ ነበር። ዛሬ ሄደን ሰው ልጁን የማይደርበት ጊዜ፣ ከገባበት የጊዮርጊስ ጥዋ የሚካኤል ጥዋ የሚወጣበት ጊዜ መደገስ እያቃተው የሃይማኖት በዓላቱን እንደወጉ ማያከብርበት ጊዜ በመሆኑ እንዳንድ ኢትዮጵያዊ በጣም ይሰማኛል። ግን ታግለን መቀየር መቻል አለብን። እኔ ፋሲካን አስታክኬ ትግል ታገሉ ለማለት ሳይሆን ግን በዓሎቻችንን ወጎቻችንን ሁሉ እናደርግ ዘንድ ኢትዮጵያውያን በእውነት በጸሎትም ይሄ ጊዜ የጸሎትም ጊዜ ስለሆነ ዛሬ ደግሞ ጸሎት ጊዜ ነው መሰለኝ። ያው ሙሉ ፋሲካው ህማማቱ የጸሎት ጊዜ ነው። ከዛ በኋላ እንግዲህ
ስቅለት ላይ ነው ዛሬ የምንገኘው። ከዛ በኋላ እንግዲህ ትንሣኤው ይኖራል። ያነሳው ነገር መልካም ነው። እኔም በጣም እያሳሰበኝ ነው። መልካም በዓል ለማለት እንኳን የሚያሳቅቅ ጊዜ ላይ ነው የደረስነው። ድሮ በግ መግዛት ላይችል ይችላል ሰው፣ ወይ በሬ ላይቋደስ ይችላል፣ ቅርጫ ላይ ያደርግ ይችላል። ግን ዶሮና እንቁላል መቼም እንደየአቅሙት በየቤቱ የሚገኝ ነገር ነው። አሁን በጣም ብዙ ቤት ዶሮና እንቁላል ብቻውን የማይገኝበት ቀን ላይ ደርሰናል እና በጣም የሚያሳዝን ብልጽግና የሚባል መንግስት፣ የበለጸገ ሀብታም መንግስት ብዙ ሽርሽሮችን ለዓለም ገንብቶ በጣም ዘና በሚልበት ዘመን ውስጥ ኢትዮጵያ ብዙ ነገር ወደ ውጭ ኤክስፖርት ታደርጋለች ተብሎ በሚወራበት ዘመን ውስጥ ዜጎቿ ለዓመት በዓል ዶሮ ወጥ ሰርተው የማይበሉባት አገር እኔ የትኛው ብልጽግና እንደሆነ ሊታየኝ አይችልም። እና ለዚህ ነው አንተን ፖለቲካ አድርገህ እኮ የምታነሳው። ሁላችንም መጨረሻችን ህዝባችንን ህይወት ማሻሻል ስለሆነ ነው። በጣም አንድ ነገር ምን ትዝ አለኝ መሰለሽ፣ አጫውቼሽ እንደሆነ አላውቅም። ከዚህ በፊት አንድ የሃይማኖት ሰው ምን አሉኝ፣ ይሁዳ የሚለውን ስም ትርጉም ታውቃለህ ወይ አሉኝ። እና እኔ አላውቅም ምናምን ስላቸው፣ ይሁዳ ማለት ምስጋና ማለት ነው፣ ምስጋና ማለት ነው። እና ሰው ዛሬ ልጅ ወልዶ ወንድ ልጅ ወልዶ ለምንድን ነው ይሁዳ የማይለው አሉኝ። እንግዲህ ያው አስቆሮቱ ይሁዳ የሚባል ሰው ኢየሱስ ክርስቶስን ስለሸጠው ነው አልኳቸው። ተመልከት፣ አንድ ሰው ጌታን ስለሸጠው ያ ስም የተቀደሰ ስም በቃ ስም እንዳይሆን ሆኗል አሉኝ። ጠፍቶ አሁን ሰው ወልዶ ልጅ ስሙን አያወጣበትም አሉኝ። እና አሁን ብዙ ጊዜ በዓል ሲመጣ ኢትዮጵያ ውስጥ የምንለው አንድ ነበረ፣ በዓሉ የሰላም የፍቅር የብልጽግና የምትል ቃል ነበረች እና ቀረ። እውነት ነው ቀረና የብልጽግና የሚለው ቃል በጣም የገረመኝ፣ ልጆች ሁሉ አይጠቀሙበትም። ይሄ አበባ ስለው ለአዲስ ዓመት አበባ እየሳሉ የሚያዞሩ ልጆች ብልጽግና የምትለው ቃል አውጥተዋታል። እውነት ነው፣ ያሳዝናል። በጣም ይገርማል። እንግዲህ መልካም እንግዲህ የፖለቲካ ተንታኝ እና እንዲሁም ፖለቲከኛ አቶ ገለታው ዘለቀ እጅግ በጣም ነው አመሰግነው ስለነበረ ጊዜ። እኔም በጣም አመሰግናለሁ። እንደገና መልካም በዓል ይሁንልን ለሁላችን። እናመሰግናለን። ተመልካቾቻችንና አድማጮቻችን እንግዲህ ስትከታተሉት የቆያችሁት የዛሬው የምናለሽ መቴ ፕሮግራማችን ነው። አዎ የዓመት በዓል ዋዜማ ላይ ነው የምንገኘው። የትንሣኤው በዓል ኢትዮጵያ እንደ ሀገር፣ ህዝባችን እንደ ህዝብ የሚነሳበት ጊዜ እንዲሆን እንመኛለን። ሰላም ያጣነው ሁሉ ሰላም እንድናገኝ፣ እንዲሁም ደግሞ የተራብን እንድንጠግብ፣ የተፈናቀልን በየቦታው የወደቅን እንድንመለስ፣ በጦርነት ያለን ሰላም የሚመጣበት እና በተለይ ደግሞ በቁርሾና በጸብ ላይ ያለን ደግሞ አንድነት፣ ሰላምና ፍቅር ነግሶ ልክ ቅድም ከአቶ ገለታው ጋር እንደተነጋገር ነው እንደ ሌሎች ሀገሮች ሁላችንም በአንድነት የምናለማት ሰላማዊ ሀገር እንድትፈጠር ከወዲሁ እንመኛለን። እንግዲህ ያስተናግድኳችሁን የመተሳበቀ ሰላ ነበር። በሌላ ፕሮግራም እስከምንገናኝ ለሁላችሁ ሰላም ይስጣችሁ።